ሰላም ጤና ይስጥልን እንደምሰነበታችሁ ውድ ተመልካቾቻችን ይህ መሴሾ ነው መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው እንኳን ለዚህ ቀን በሰላም አደረሳችሁ ዋው እስከዛ ለደረሰን ለፈጣሪ ክብር ምስጋና ይግባው ጥሬን አክብራችሁ እዚህ ስቱዲዮ ለተገኛችሁ እንግዶቻችን በሙሉ በጣም ነው ከልብ ማመሰግነው እንግዲህ ተመልካቾቻችን ጥቅምት አንድ ገብቷል ዛሬ እንግዲህ ያው በጥቅምት እንግዲህ ሰሞኑን በጣም ከባድ ዝናብ ነበር በመስከረም ክረምቱ አልወጣም ነበር እንግዲህ አሁን ትንሽ ገለጥለጥ እያለ ነው እንግዲህ መስከረም አልፎ ደግሞ አሁን ዛሬ ጥቅምት አንድ ሆኗል በጥቅምት አንድ አጥንት ስለዚህ ያው እንግዲህ ብርዱ እየመጣ ስለሆነ ብርዱን ለመቋቋም እንግዲህ አስፈላጊውን ጥንቃቄ እንድታደርጉ በዚሁ አጋጣሚ በመሴሾ ያሳስባል እንግዲህ ተመልካቾቻችን እንግዲህ ዛሬ ቅዳሜያችሁን ፈታ ዘና ለማድረግ መሴሾ በዝግጅት ላይ በተጠንቀቅ ተገኝቶ በቴሌቪዥን መስኮት ካች ብሏል አረ ለመሴሾ ዛሬም እንደተለመደው አሪፍ እንግዶች አሉን የመጀመሪያው ፕሮግራማችን ጓደኛሞቹ ይሰኛል ዛሬ ከ32 ዓመት በላይ ጓደኝነት ያላቸው አርቲስቶች ናቸው ሁለቱም ተዋናያን ናቸው ካሌብ ዋልልኝና አርቲስት ህብረ ቀለም ወርቅ እዚህ ይገኛሉ በወደ ኋላ አቀርባቸዋለሁ ይመጣሉ ሌላው ፕሮግራማችን እንግዲህ የሙዚቀኞች ቡፌ ነው ዛሬ እንግዲህ ሙዚቀኞች ቡፌ የሙዚቀኞች የምርጥ ስራዎቻቸውን በቡፌ መልክ አመጥተው የሚያቀርቡበት ፕሮግራም ነው ያው እንደተለመደው መሴሾ ወጣት ድምጻውያን ጀማሪ ድምጻውያን ያበረታታል በጣም ወጣት ድምጻዊ ናት የተለያዩ ክሊፖችን ሰርታለች እስከዳር ወዳጅ ትባላለች እሷንም እንግዲህ ዛሬው ሙዚቀኞች ቡፌ እንግዳ አድርጋታለሁ ዛሬ ስታስዘን ታመሻለች እስከዳር ወዳጅ ሞራስ ቷት ካጠገቤ ናት ስለዚህ ተመልካቾቻችን አብራችሁን ትቆዩ በአክብሮት ጋብዛለሁ ይህ መሴሾ ነው በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው መሴሾ ተጀመረ ዋው ተመልካቾቻችን የመሴሾ ነው መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የዛሬ ፕሮግራማችን የሚጀምረው እንግዲህ ጓደኛሞቹ በሚል ፕሮግራም ነው ቀደም ሲል ጥሩ ጓደኛሞች ያቀርብንላችሁ እንገኛለን ዛሬም እንግዲህ ከ32 ዓመታት በላይ በጓደኝነት ያሳለፉ በጣም አሪፍ ጓደኛሞች ናቸው ሁለቱም አርቲስቶች ናቸው በጣም በርካታ ቲያትሮችን አብረው በመድረክ ተውነዋል አርቲስት ካሌብ ዋልልኝና አርቲስት ህብረ ቀለም ወርቅ ይባላሉ እስቲ ስለ ረጅም ጓደኝነታቸው ዛሬ ላወጋቸው በክብር ጋብዣቸዋለሁ እስቲ በክብር ተቀበሉልኝ ዋው እሺ እንኳን እናመጣችሁ ካሌብና ህብር እንኳን ደህና ቆየኸን በጣም ስላገኛችሁ ደስ ብሎኛል እኛም እንደዛው ብዙ አመት የእናንተን ቲያትርስ መለከት ነው የቆየሁት በጣም ለቁጥር የሚያታክት ቲያትር ይሰራችሁት አረ እውነት ነው እና የእናንተ ደግሞ በቃ ብዙ ጊዜ ቲያትር ላይ ታያላችሁ እና ጓደኝነታችሁ ደግሞ ሰሰማ በጣም ዝናው የናኘ ነው ስለዚህ ለምን በጓደኝነት ዛሬ አላመጣቸውም ብዬ ነው የጋበዝኳቸው እናመሰግናለን ጥሬን አክብራችሁ ስለመጣችሁ በጣም እናመሰግናለሁ እኛም እንደዛው 32 ዓመት በጣም ረጅም ነው በጓደኝነት ደስ አይልም እንደ እኔ የምለው 32 ዓመት ግን በጣም የተዋወቃችሁት ስሰማ በ1985 ዓመተ ምህረት ቲያትር ስልጠና ነው 85 መጨረሻ ሰኔ ሐምሌ ላይ ሰኔ ላይ ነው አክቹአሊ የተስፋይ ሲማ የአራተኛው ዙር ቲያትር ሰልጣኞች ነን ከኛ በኋላ አንድ አሰልጥኗል የመጨረሻው እኛ አራተኛው ነን እና እስቲ ያው እንግዲህ ቲያትር ስልጠና ላይ ተሰለጥኑ ነውና ብዙ አሉ ጓደኞች ሌሎችም ታቋቸው ሰዎች ነው እና እናንተ በደንብ የተገናኛችሁበት የተዋወቃችሁበት አጋጣሚ ፈለኳት እስቲ እሷን ንገሩኝ እስቲ የምታስታውሷት እንቀ አንቺ ትብስ አንተ ትብስ አንቺ ትብስ አዎ እኔ ለካ ወይ ያ እባክሽ
እሺ ዓመተ ምህረት ላይ እሱ ጎበዝ ነው በነገራችን ላይ በእውነት እሱ ነው የሚያውቀው ምንድነው ተስፋዬ ሲማጋ የመጀመሪያ ተወቃሽን ተስፋዬ ሲማጋ ነው እሱ ከኔ ጌሌ መጥቶ እኔ ከፈረንሳይ ለጋሲዮን መጥቼ እሺ እና ያው ኮርስ ወስደን መጨረሻ ላይ ወደ መመረቂያችን አካባቢ ስንደርስ አንድ ቲያትር የሚሰራ ቲያትር ነበር አለሙ ገብረአብ የሚያዘጋጀው አቶ ወንድሙ ሀብተ ጊዮርጊስ ደራሲ ውድቅት የሚል ቲያትር እሱን ለመስራት የመጀመሪያ ቲያትራችን እሱ ነው ከኮርሱ ላይ ልጆች መረጡ ያው ተፈተነን ማለት ነው ተወዳድረን 8 ነን ምናምን አይደል 9 ልጆች ብቻ ተመረጥንና በአጋጣሚ እኔና ካሌብ ሜን ካስቱን ነበር የተሰጠን እሺ ከዛ ያው ሌሎቹም አሉ በቃ በዛ ነው ውድቅ ከዛ ከቲያትሩ ኮርስ ምርቀት በኋላ ፕሮፌሽናል ቲያትር ላይ የመጀመሪያ ቲያትር ቤት የገባ ነው በውድቅት ቲያትር አዲስ አበባ አዘጋጃና ቲያትር ባህል አዳራሽ ነው በዛው ተዋወቀን በዛው በቃ ሌላ ስራዎች እየመጡ በዛ ጓደኝነታችን ቀጠለ አሁን ጓደኝነቷ እንዴት እያደገች እንደው እንዴት መጣች አሁን አሉ ሌሎችም እኮ የአርቲስቶች ስላሉ ወደ ጓደኝነቷ እንዴት አደገ ያ ስፔሻሊ ነው ግንኙነቱን በደንብ ያዳበረው የውድቅት ቲያትር ይመስለኛል እንደ ቲያትር ኮርስ እዛ ላይ ብዙ ልጆች ነን 90 ሰልጣኞች ነበርን የነበረው 25 እንደውም ከክልል የመጡ ልጆች ነበሩ 120 አካባቢ ሰልጣኞች ነበር የነበረው ስለ ጽሁፎችም ነበሩ ያው ብዙ ትምህርት ነው የተማርነው እዛ ቲያትር ላይ ግን መስፍን በየነ ነፍሱን ይማረውና ሰብስቤ ዘርጋው ሌሎች ልጆችም እንደዚሁ ነበሩ ግን መስፍንና ሰብስብ እኔ ህብረዬ እንደገና ሌሎች ሁሴን ከድር ከስነ ጽሁፍ እዛው እነሱ ሆነን በዛ ቲያትር አብሮ የመስራቱ ነገር የጎህ የቲያትር ክበብ የሚል ነበራቸው ጋሽ ወንድሙ ነፍሳቸውን ይማረውና እና ጎህ ላይ በቀውሌ የምንገናኝ ጓደኛሞች ሆነን ያንን ቲያትር ሰርተን ስንጨርስ ከባዱ እሱ አይደለ ወደኛ ህይወት መጣን እኛው ፕሮዲዩስ ማድረግ ከዛ ህብር ኢንተርፕራይዝ ብለን በህብረዬ ስም ነው በቤት ቁጥር ያላት እሷ ነበረች ጃኒ ፈረንሳይ ለጋሲዮን ነባር ኗሪ ናት እና በዛ ፈቃድ አወጣን ከዛ በኋላ በጣም በቃ ማን ላይ ጓደኛ እና ኤልያስ ተስፋዬ ነበሩበት ኤልያስ ተስፋዬ በጣም ብዙ ቲያትር የሚደርስበት እናንተ መሰሩበት የሆነ ጊዜ ነበር ነው ያው እኔና ካሌብ አሁን እንደዚህ ግንኙነታችን እንትን ብሎ ወጣ እንጂ ከበስራችን በጣም በቃ ከኛ እኩል 32 አመት ጓደኛሞች አለን አሁንም ከኛ ከበፊቱ በመሃል የተጨመሩ ልጆች አሉ መስፍን አይፎክሩ ህሊና ሲሳይ ቅድስት ገብረስላሴ ሸዋፈራው ደሳለኝ መኋላ ተቀላቀሉ እንጂ እኛ ወደ 6-7ቶቻችን አሁን ይሄ 30 ምናምን ብለን ምን ቆጥረው ከካሌብ ጋር ያለንን ነገር አብረን አለን ግን ምንድነው በብዙ ነገር ብዙ ቲያትሮችን አብረን እንሰራ ነበር ምናምን የኔና ካሌብ ጎልቶ ወጣ እንጂ እነሱ በስራችን ጓደኞቻችን አንድ አለን ዋናው እናንተ ናችሁ ዘርፍ አላችሁ ዘርፍ ቅርንጫፎች አሉ እንደሱ ነው በጣም ጥሩ ጊዜ ነበር ቅድም አሁን ያነሳውላችሁ ይሄ ኤልያስ ተስፋዬ ምናምን ያለበት በጣም ጠንካራ ግሩፕ ነበር የሆነ 3 4 5 ናችሁ ግን በተካታይ ድራማ ሰሩ ነበር ያ ልዩ የሚያደርገው አንዱ ነገራችን እሱ ነው ብዙ ነገር እንደፈር ነበር ኤልያስ ስፔሻሊ በጣም አቅም ያለው ልጅ ነበርና ይደርሳል ያዘጋጃል ይተውናል በሁሉም በቃ እንዲ ተሞልተህ ስትገኝ ደስ ይላልና የሆነች ሐሳብ ይዞ ይመጣል ያንን ሐሳብ ያድጋል ትልቅ ቲያትር ይሆንልናል በስፔሻሊ በ94 ዓመተ ምህረት የሌሎቹን አመቱ ይዘለን ነው 94 ይረገጥኩት እንመለሳለን አለ ያሉ ድርጅቶች ምናምን ያከርቡዳኞች ጋር በጣም ብዙ አሉ ግን እነሱ አወጡ ካሌብ አጫጭር ድራማዎች የምትላልፉ ነበርኩ በኢትዮጵያ ቴሌቪዥን በጣም በቃ እነሱ በጣም ብዙዎች ናቸው በተለይ ስለ አካል ጉዳት ስለ ድራግ ስለ አረጋውያን ካለ ተቋም ጋር ምናምን የሆነ ውል ፈጽማችሁ በጣም ብዙ ጊዜ በተከታታይ በየሳምንቱ ተላልፉ አስታውሳለሁ በጣም አብረን ነበር ማለት ነው አደንቃችሁ ነበር አድናቂ ነበር ወይ እናንተ አንድ ፎቶግራፍ ሲንመልከት ኦኬ ይሄ ፎቶግራፍ ምንድነው ገንፎ ነው እየበላቻችሁ ያላችሁት እንጀራ ነው ገንፎ በጅበላል የሆነ ማንኪያታችሁ ነው መንገር ይመስለው ካፋችን ስለራቀ እጃችን ወደ ያድርሶ ሲመለስ ነው እንዴ ካሜራው ነው አየ ታዊት ነጥብ ይሄ ጢም ያለው ካሌብ ነው ጸጉር ራሱ አለው እኮ
ጸጉር አለው ሳይር ነው ሳይሸሽ ነው ግማሽ ጸጉር የነበረኝ ሰዓት ማለት ነው ግን እዚህ ጋር በጣም አቂ ማለት እስቲ ስለዚህ ፎቶግራፍ ነገር ንብረይ ሙስታው ይሄ ፎቶ ምን መሰለህ የልደቴ ቀን ነበር 22 እና 23 አመቴ እሺ እና ኬክ አመጡልኝ ቤት ኬኩ ምን ይላል እንኳን ለመቶ አመትሽ አደረሰውት ኬክ እሱን ቆርሰን ከዛ ደግሞ ወጣን እንዝናና ብለን ማለት ነው እና ይሄ እንትን ነው የሙዚየም ምንድነው ካሌባ 5 ኪሎ ጋር ሙዚየም ነበር እንትን አልነበረም የባህል ቤት እዛ ምግብ ቤት ነው ያዝናኑኝ ነው ምናምን በየአይነቱ ነው የጾም ቀን ነበር የጾምስ ባይሆን ኬታም ተተን እንበላለን የዛሬ ስንት አመት ማለት ነው ዲሩቅ ነው ቆይቷል ድሮ ነው በተሰናቀናነሰው በዛው እኮ አመትሽን ለማወቅ ፈልገናል እንዴ በጣም ነው የምወደው እንደውም ጨምራለሁ ነው ያልቀነሰ በዛው አጋጣሚ እኮ አመትሽን ስንት አመት እድሜሽን ለማወቅ ፈልጌ ነበር 22 ይሁን 23 አመት ግን እንት ከፎቶ ጀርባ ተጽፎ ነበር ለማስረጃ ከፈለክ ልክልሃለሁ ለጣጣ እና በቃ ምንም እንትን ነው ደስ ይላል አሁን የዛን ጊዜ ደስ የሚል ነገር እኔ ጋር ስንት ብር አለ ካሌብ ጋር ሰብስቤ ጋር ምናምን አይባልም ሁሉ ኪሳችን ኪስ እኔ ጋር ወይ ይቀመጣል ወይ አንዳችን ጋር ካሌብ ታማኝ ነው ብር ያባክነው ወይ እሱ ጋር ይቀመጣል ከዛ በቃ በልዩ ትእዛዝ ማዘዝ የለም ሁላችንም እኔ አሁን የማልፈልገው ነገር ካለ አልፈልገው ለሁሉም የሚያመካኝ ነው ምን በላው ነገር የምናዘው ምክንያቱም የዛኔም ያው እንትን በብር ነገር ትዝ ስላለኝ ነው ያቋረጥኩ ብር እንደዚሁ በቃ የህብረየ ጋር ካለ እኔ ጋር ሁሉም ጋር ያለ ነውና ኤልያስ ንፋስ ስልክ ነው ሰፈሩ 4 ኪሎ ህብረየን አድርሰን ፈረንሳይ በእግራችን 4 ኪሎ ነው የምንበተነውና እኔ እናሱ ከዛ የሱ ባስመጣች ስትመጣ ቶሎ ብላ አንጣለኝ እሺ ያውጥጪ ሰጠሁት እና ሁለት ኖቶች ናቸው የወረቀት ብሮች የነበሩት አንዱን ሰጥቼው አንዱን ይዤ ሄድኩኝ ከዛ ባስ ልከፍል ሳውጣት አንድ ብር ነች እኔ 11 ብር ነበርኛ 10 ለሱ ነው አቢገርም ጓደኝነት እና ስልክ የለንም ስንገናኝ ነው የምናወራው አስበው አሁን ቢሆን አውርተ አይ ዛሬ ግን ኤልያስ መጣት ነበር ሁሉም ተሰብስቦ ደስ ነበር የሳቅነው ሳቅ በንጋታው ክፍለ ሀገር ስንሄድ ደግሞ ገንዘብ አይሰጣቸው ምን ጋር ነው የሚቀመጠው ገንዘብ ያንቺ አንቺ ያባክናሉ ማት በጨረሻ ላይ ነው የምንከፋፈለው አዲስ አበባ እና እኔ ቢራ ፈልጋለሁ ካለ በልዩ ሳብ በዳስ እሱም እኮ አይቻልም እኮ በልዩ ተብሎ እሱም አይቻልም እኮ የሚያስቸግርም ልጅ የለም በመሰረቱ ግን አንዱ ካለ በቃ በጣም ጥሩ ጊዜ ነበር ከዛ እንከፋፈላለን አዲስ አበባ ስንመጣ ጓደኝታችሁ በጣም ጎምርቶ ወደ ቤተሰብ ተሸጋግሯል አሜሪካ ድረስ ደርሷል ይባላል በጎ ተጽዕኖ ማለት ነው ምንድነው እኔ ልብስ አሁን ደግሞ ተጥቻለሁ እኔ አንተ ግን ብዙ አወራው እንዴ አላወራሽ ለምን ተጽዕኖ እኔ ነኝ እንደውም ብዙ አወራሁት ገና ታወሪያለሽ የህብረዬ ጓደኛ ሆንኩኝ ማለት ከሷ ጀርባ ያሉ ሰዎች በአጠቃላይ የኔ ቤተሰብ ሆነዋል የጓደኝነቱ ትልቁ ነገር ያ ነው በቃ እኛ መጀመሪያ እንሆን እንጂ አልፏል ያ ጓደኝነት አልፏል በባህሪው የቤተሰቦቻችንም ባህሪ አሩኑ ዘንድሮ ይኖር አይኖር አላቀም እኛ አሁን ጓደኛ ስትሆን ጓደኛህን ቤት ወስዳ አስተዋውቀ የምትመሰርተው ነገር እኔ ልጆቼ ላይ ገና ላይም እንግዲህ ጓደኛ በደንብ አልመሰረቱም ማለት ነውና ግን በዛ እድሜያችን እኔ ህብረዬ ጓደኛ ስሆን በቃ አጠቃላይ እነሱ ቤት አለሁ ማለት ነው እናቷ አባቷ እህቶቿ ወንድሞቿ ምናምን ቤተሰቦቼ ነው የኔ ቤተሰቦች እንደገና እነሱን የሚያስቧቸው የኔ ያህል ነው ደህንነቴ የሚያሳስባቸው እነሱ ጭምር ነውና አልፎ እኔ በጣም አሁን ከኛ ጓደኝነት በጣም እንትን የሚለኝ አሜሪካን ሀገር የኔ እህት አለች ቃይና ታቲ እዛ በነበሩ ጊዜ ታቲ እናትና አባት በሚሪስት የህብረዬ እናትና አባት ናቸው ቃይና ታቲ ማለት ሁሉም ያቀስመሰለ ሁሉም ሰው የሚያቅመስሎኝ ነው እኮ ማውራው እንደዚህና የቀለመ ወርቅ ደበበና አታፈራው እናቷ ማለት ነው እናቷ በህይወት የለችም ታቲ በጣም ደግ እናት ነችና እነሱ እዛ ሆነው
እህቴ በጣም የምትለኝ ነገር ስለሚገርመኝ ነው just አሁን እኛ አይደለም ጉዳይ እነሱ ቤተሰብ ሆነዋል ሲከፋት ስትደሰት ምን ስትል እዛ ሀገር ላይ አሉ አሁን ያጎቴ ልጆች ምናምን አሉ የመጀመሪያ እንትኖቿ ግን ቃይና ፋቲ ናቸው ቀሩጣ እዛ ነው የምትሄደው በደስታዋም በምኗም በችግሯም በምኗም እና ይሄን ያህል ይሄዳል ጓደኛ ማለት እንደዚህ ነው እና ቤተሰብ ይሆናል ያልፈና ማለት ነውና እዚህ አይነት ነበር እቺ ለማለት ነው አሁን መግባት ያልገለጸው አለ አይ ያልገለጸው በትክክል ገልጿል ምንድነው ነው አሁን ካሌብ አሁን ወደኔ ቤተሰብ እሱ ያለውን ውጪ ግንኙነት እንትን አለኛ ደግሞ እዚህ እኔ ምንም ጉዳይ ቢኖርብኝ አሁን እንደምሳሌ ልገልጽልን ፈልገው ፋዘር ከኢትዮጵያ ከወጣ 15 አመት ነው ያው የጥበብ ሰው ነው ይታወቃል እና ኖርማሊ እነሱም እንደኔ ነው የሚሰማቸው እንደማንም ሰው መጥቶ እንኳን ደህና መጣ ምናምን ብሎ ሰው እንዲያገኘው አልፈልግንም አንደኛ ደግሞ ሁሉም የጥበብ ሰው ቤቱ ሄዶ ሊያገኘው ይፈልጋል ያ ከሚሆን ብሔራዊ ቲያትር ለበለ እንኳን ደህና መጣ ፕሮግራም አናዘጋጅም ተባባልና ሐሳቡን ይባመጣው ግን እነሱ ናቸው የፈጸሙት ኤፍሬምና ካሌብ በቃ ነገርኳቸው ጉዳያቸው ነው ይሄ እንደዚህ ይሁን ዛሬ እንደዚህ ይሁን ምናምን እኔ ያልገባሁም በቃ የሱን ድርሰቶች አምጥቼ ሰጣቸዋለሁ የሚፈልገው ያው እኔ ጋር ስለነበር ያረፈው በጣም ቢዚ ነበርኩኝ እሱ እንግዶች ብዙ ናቸው ምናምንና ያው ዜማዎቹ ነገርኝ ገጠሞቹ ነገርኝ እነሱ ራሳቸው ናቸው የሰሩት እኔ ያው አልፎ አገኛቸዋለሁ ዜማውን በትክክል ለመናገር ነው የሚሄደው ይሄ ዜማ እንደዚህ ነው ለማለት ቲያትሮቹንም ይሄን ሰርቷል እና በጣም በቃ እኔ ምንም አይደለሁም እዛ ጋር ማለት ልክ እንዴት ነው ያንድ ቤት ሰው የሆነ ድግስ ኖሮብህ ወንድምህ እህትህ አክስትህ ምናምን እንደዛ አርገው ቆንጆ አርገው ያቀርቡታል በቃ በጣም የሚገርም ፕሮግራም ነበር እና ጓደኝነት እንደዚህ እኔ ኃላፊነት መስጠት ምንም ጭራሽ ነው እየተጎተኮትኩ ነው እንትን እምለውና ጉዳይህን ጉዳይ ማድረግ ጓደኝነት ይሄ ነው በቃ እኔ ምንም አይደለም በቃ እንትን አይደለም ለነሱ ሰጠው በቃ እና እንደዚህ ነው አይ ጥሩ ነው ስትወሳሰድ ማን ነው ቀርሞ ያገባው ከናንተ ኮልታችሁ ምን እንዳልቀርባታል አዎ እኔ ተሰበር ምኖረው ለነገሩ እነሱ እዚሁ ቤተሰቦቻቸው እዚህ ስላሉ ማይጋብ ለሄዳሉ እኔ ብቻዬን ምኖረውና ብቸኝነት ብርድ ሲለኝ ያግራግበኔ ብሎ ሲሄድኛም ሀገሩ አብረን ነው እንሄዳለን ይሄ ምን አራታው ካለ ወጣው ያ አብራችሁ ማየ ካለ ነገሌ ይሄዳል ነገሌ ይሄዳላችሁ ያው ነገሌ ማይሄዳሉ አንድ ፎቶግራፍ እንዴ ኦኬ ነገሌ ስትይዛል እስቲ ፎቶ እንደ ተደረደሩት ኦኬ ይሄ የት ነው ይሄ አርሲ ነገሌ ነው አርሲ ነገሌ የቅዱስ ጊዮርጊስ ቤተክርስቲያን የሰንበት ትምህርት ቤት አዳራሽ ይሰራ ነበርና ለዛ አዳራሽ የገቢ ማሰባሰቢያ ለማድረግ እኔ ሲነግሩኝ ጓደኞቼን አሰልፍኩ ማለት ነው ደስይና አንድ የመሃንምጥ የሚባል ቲያትር ሰራን የመሃንምጥ ቲያትር የሚገርም ቲያትር ነውና እሱን ቲያትር ጊዜ ገደብ የተሰጠን አጠረብን በየትዕይንቱ ነበር ያጠና ነው በትዕይንት አጥንተን ረንስሩ ሳንሰራ ጊዜው ደረሰብን ከዛ ነገሌ ሰዓታችን ደርሶ ሄደን እና የድሮ መንገድ እንዳሁን በ2 ሰዓት ምናምን አትገባበት ኪሎ ሜትር 4 ሰዓት 5 ሰዓት 6 ሰዓት ሁላ ሊፈጅብህ ይችላልና እኛ በጣም ተነስተን አርሲ ነገሌ ተመልካች ገብቶ እዛ ስንደርስ በቃ እየተዘመረ ምናምን ነው የደረስነው ገባን ልብሳችን አወላለቅን የካራክተር ልብስ ለበስን ቲያትሩን ጀመርን ማለት ነው ወደ 9 ሰዓት ላይ ብንሰራ አልከም ኢምፕሮቫይዜሽን አይደለም ቲያትሩ አልከም በቃ ተገጣጥሞ አልተሰራማ እኛ አስቸኩሎን ነበር እንደዛ እንትን አድርገን ኦልሞስት ወደ 4 ሰዓት ምናምን አይፈጅም ብለን ያ4 ሰዓት ድራማ እንዴት ሆነ ሰው በቃ በጣም ረጅም ፕሌይ ነው በጣም እንትን ብለው አሳዝነናቸው እና ጠበቋቸው እንዴ ጠበቁን እስከማታ ድረስ ግን በጣም ቆንጆ ቲያትር ነበር የሚገርም እና ያኔ ከዛ ስራ በኋላ ነው ከዛ ስራ በኋላ ይሄ ተደረደራችሁ የቤተክርስቲያኑ አስተዳዳሪ ክፍል ገብተን ግብዣ ተደርጎልን ምን ብለን የመታሰቢያ ፎቶ ነው ማለት ዓመተ ምህረት ስለማይጠፋ ይሄ መቼ ዓመተ ምህረት ይሄ 80ዎች ውስጥ ነው 80 90 ነው አይደለ እንዴ አይደለም ወይ
ከዛ አይበልጥም ከሰማንያ ወጣ ካሌ ባረ እኔ አልወጣም 89 ያን ጊዜ አላገባህም ያላገባው ከነዚህ ጋር እንዴ ጸጉሩ ከሸሸ በኋላ ነው ያገባው ጸጉሩን እኮ የሸሸበት እኮ ምክንያት እኮ ከባድ ነው በጣም በምን የሸሸው አይ ከባድ ነው ያልናገር ጸጉሩን የላጨችው የኔ እህት ናት የመጀመሪያ የላጨችው እና የዛኔ ፋሽንም አልነበረም ምንም እንዴት እንደሆነ አላውቅም ብቻ እኔ የዛኔ ፐርም ቀባለሁ ጸጉር ፐርም ፋሽን ነበርና ሰዓቱ አልፎ በዚህ ጎን ምናምን ተመለጠብኝና በቃ እንላጩላችን ምናምን ስንባ ሁሉ ማፈሩም ቢያሉ ከዛ ካሌብ ለምን አላጨው ስትለው የውሃ ካሌብሽ አለ ከዛ እኛ ቤት በር እንዳላይ ነው ቁጭ አርጋ ላጨችው ስናየው እንዴት እንዳማረበት በዛው ቀረ በቃ ተላጭቶ ቀረ ከዛ የሆነ ፊልም ማን ያውጣው የሚል ፊልም ነበረና ለማን ያውጣው ፊልም አሳድግ ሲባል የለም ጠፍቶ ቀረ በተጠፍቶ ቀረ አፈር ስለዚህ ለመላጣው እናንተ ምን ሲናችሁ ማለት ምክንያት አቡዬ የጠያቂና ግን አሳምረዋል አንቀጽ ካለ መጠይቃለች አሳምረዋለች ግን እኔ እኮ በጣም ብዙ አመት ባልና ሚስት ነበርኩ የምትመስሉኝ እኔ ብዙ ነው እንደዛ እውነት በኋላ ከቅርብ ጊዜ በኋላ ነው ያወኩት እና ባልና ሚስት ነው የምትመስሉኝ ብዙ ነው እንደዛ የሚለው ይጠይቀናል በፊትም አሁን እንደው አራግበተን ሁሉ ይጠይቁናል እኔ እንደው መማረሰው ካሌብ ነግሬሃለሁ እሱ ካሽ ሬጂስተር ከአሮን ነው አሮን ኮምፒውተር አሁን በቃ ቲያትር ምናምን ከጀመርኩ ልጆቼ ካደጉ ምናምን በኋላ እኔ ንግድ ውስጥ ገባውና እሱ ከሁለት ቀን በፊት እዛ ኮምፒውተር ቤት ሄዷል ይሄ ካሽ ሬጂስተር ለመግዛት እኔም ደግሞ በሁለተኛው ቃል ተነጋገርንም ግን ስንሄድ የምትፈርመው ሴት ስራ አስኪያጅ ናት በጣም ይገርማል ራሱ እየሰራ አንቺን ቤት አስቀመጠሽ አይደል ምናምን ብላ በንዴት ማለት ግን አልተጎሳቆልሽ ምናምን አለች ከዛ ማለት ተራስዋል እኮ ረጅም አመት አሁን ይሄ ወሬ በፊት ሳናገባ ምናምን አለ ካሌብ ባልሽ ነው ክብረ ሚስትራት ምናምን ይባላል እና ለሁሉም ማስረዳት አትችለው ማይ አንዳንዱን አዎ ምን ነው ማለት ከዛ ባለቤቴ ቴዲ መጥቶ ነበር እንዲያልኩኝ አይ አልመሱ ደግሞ ከዚህ አይደል ለሚገዛው እና ከትናንት ወዲያ መጥቶ ነበር ስትል ወዲያው ነው ትዝ ያለ ካሌብ መጥቶ ነበር ማለት ነው እንግዲህ ሁለታችሁ ከ20 አመት በላይ በትዳር ቆይታችኋል አይደል ያልሞላው እሱ ግን ሞላ አይ እሱ 23 እኮ አረ ጨምሮ ነው እሱ 23 ነው ስንት አመት ነው የሚቀርምሽ አንቺ በህዳር ስንት አመት ነው የሚቀርምሽ አሁን እኔ ስንት አመት ይመስላል 19 አመት ካገባው 4 አመት ቀርባታል 4 አመት ማለት ነው አዎ ግን እኮ ሚስቴ ዳርሽ አንቺ ነሽ ይባላል ሚስቴ ዳርሽ ራሷ መጣ አደፋፈርኩት አይ አደፋፈርዋለሁ በርግጥ አደፋፈርኩት እንጂ ያው እንግዲህ እንዳገባ ገፋፍተሽ ነው አንቺ ያገባሽው አዎ ያው ጓደኛሞች ስለዚህ አይደል ጥቅም ካሌብ ስትሪክት ነው በእንደዚህ በፍቅር ግንኙነት ካሌብ ስትሪክት ነው አሁን ወጣት ስትሆን ገርልፍሬንድ ይዛለ ትለቃለ እንደዛ አይነት እንትን የለውም እና በቃ ሁሌ ነው አንድ ገርልፍሬንድ ካስኩኝ እስከመጨረሻው ነው ምናምን ይላልና በቃ ተሳካለት አዎ በጣም ጋብቻው በቤተክርስቲያን ሆነ ጋብቻው በጣም እኮ አንቺ ግን ለዛ ፑሽ ታረጊ ነበር እንዴ ታዲያ ግንኙነቱ በጣም እንዲጠናከር አዎ በጣም እሺ አንቺ ስታገቢስ እሷ ስታገባስ ታስታውሳለህ ያው ህብረይ ስታገባ በጓደኝነት የነበረውን ላውራል ጓደኛሞች ሆነን እኔ ከሃይ ስኩልም ሆኜ ነው በነገር ላይ እንትን ላለሁኝ በቃ ጓደኝነት ከሆነ ጓደኝነት ነው ምለው ነገር አለና ትክክል ሁን አልሁን የራሳቸው ጉዳይ ነውና ማንንም ሰው ቦይፍሬንድ ገርልፍሬንድ መሆን የለበትም የዛ አይነት ህግ አለኝ የራሴና በስምምነት እንኖራለን በኋላ ላይ ህብረዬና አንድ ጓደኛችን ቦይፍሬንድ እና ገርልፍሬንድ ሆኑ እኔ ሳልሰማ ማለት ነው እና እነሱ ሆኑ አልሰማሁኝም ከዛ እሷ እኮ ለአባቷ ነግረዋለች እሱ ፈራውት ካሌብ እኔን ፈርተው ፈራሽ እንዴ ህግ አለኩ መሐላችን ህግ አለ እኛ ግሩፕ መሐል ማንንም ሰው ቦይፍሬንድ እና ገርልፍሬንድ መሆን ክልክል ነው ተባብለናል የሱ ህግ አለ የሱ ዋናው በተለይ እሱ ህግ ነው እና በቃ መንገር ፈራሽ ለፋዘር ነግሬዋለሁ ለፋዘር ነግሬው ከዛ ለካሌብ እንዴት ልንገረው
ፈራነው ሁላችንም ፈራነው ሁሉም ግሩፕ አውቋል ካሌብ ብቻ አላወቀም እሺ ከዛ በኋላ ሁለቱ ሆነው መተው በቃ ብዙ ነገር አወሩኝና እንደዚህ ምናምን እብሬና እኔ ጓደኛሞች ሆነናል ጓደኝነት ማለት ቦይፍሬንድ እና ገርልፍሬንድ ሆነናል አንተ ተናደድኩ በጣም ተናደድኩኝ እንዴት እንደዚህ ሊሆን ይችላል በተአምር አይሆንም ምናምን ሆኗል ቃይም እኮ ሰምቷል አባቷ ለማብረድ አይወርድም ከዛ በኋላ ታገባታለህ አልኩት አዎ አገባታለሁ እሺ በጓደኝነታችን ላይ በስራ እንትናችን ላይ አንዲት ነገር ከተፈጠረ ዋለ በማበበዞ ማስጠንቀቂያ እሺ ያደዛ ይሄ ወህደት ዘመን ነው በእውነት የሚገርም ነገር ማንም ሰው መሐላችን ገርልፍሬንድ ቦይፍሬንድ ሲይዝ ግምገማ አለ ይዘት ሄድና ተናገርና ትገመገማለ ልብሷ ልክ አይደለም አካሄዷ ልክ አይደለም ምናምን ይገመገማል በቃ ብለን ያው ይሄን በቃ ታስተካከላለሽ ምናምን ተባብሎ ነው የምቀጥለው ራሱ ስለዚህ ሰርጓ ጊዜ እንዴት ነበር ሚዜ ነበር ካንተ አሚዛል ነበር ቤተሰብ ሚዜ ደግሞ የላቸው ነበር የሚገርም በጣም ብዙ ጓደኛ አለው እኔም ጓደኞች አሉኝ ያለ ሚዜ በተለይ በሱ በኩል ያሉ ጓደኞች በቃ አገር ናቸው የቱን ተተ የቱን እንተላል በቃ ይፈልጋ አንድ አይነት ለብሳችሁ ተብሎ ሚዜ የለንም ሁለታችን ብቻ ነን ስቴጅ ላይ ሁለቱም ሽሮች አይ በጣም ጥሩ ነው አሁን በተለይ በጓደኝነት እንደዚህ ወንድና ሴት ናችሁ በጣም ጓደኞች ነው በትዳር አጋሮቻችሁ ላይ ያለው አንዳንድ ያመለካከት የሆነ ችግር የሚፈጠርበት ወቅት አለ አይደል እውነት ነው እና እሱ ላይ አሁን ለምሳሌ የካሌብ ሚስት ለምሳሌ እንትን ትችላለች ያንቺ ባል በዚህ ዙሪያ ሲያወርድ ያው እውነቱን እናውራው እውነቱን ይጣንጋ አንቺ ትብሽ የሚወራ ካለ አይ የካሌብ ሚስት ያው ስታቀንም በጣም ጓደኛ ነን በጣም ካሌብ ለኔ ያለው ነገር ታቃለች እና ያው ስትመጣ በሌላ ስራ ፈልጋ ማን ማስተዋቂያ ምናምን ልትሰራ ነው በአጋጣሚ ነው ያገኘችው እሱን ከዛ በሆነ ከኛ ጋር ይዟት መምጣት ጀመረ እሱ ሌላ ነገር የለውም ግን ያው ብዙ ጊዜ ስትቆይ ያው ፍቅር ይኖራል ከዛ በቃ ፍቅር ተጀመረ እኔን በጣም እንደ እህት ነበር መታይ በጣም ክፍለ ሀገር ምናምን ስንሄዱ ሊዛት ምናምን እንለዋለን ከተጀመረ በኋላ ማለት ነው እና እሷ ጋር ያው ምንም እንደውም የሆነ ነገር ሲሆን ለኔ ነው የምትነግረኝ ካሌብ የሆነ ሲጨናነቀ አረብርዬ ካሌብ እንደዚህ ሆነ እና እሷ ጋር ምንም ምክንያቱም ከጅምሩ ታቀዋለች ከመጀመሪያው ያለና አመት እና የግሩፑን ነገር ደግሞ ውስጣችን ገብታ ገና ገርልፍሬንድስም ሳትሆን ውስጣችን ገብታ አይተዋለች የኔና የካሌብን ነገር የኔ ባለቤት ግን ያው የሚሰማው ነገር ያቀ እብረ ገርልፍሬንዱ ናት እንደዚህ ምናምን ይባል ነገር ያው የሆነ ነገር ይኖር ነበረው የእውነታውና ግን ካሌብን ሲያየው በቀጨራሽ ወሰደው ጓደኝነት ሄደ ስለዚህ ጓደኛሞች ሆኗል ካንቺ ባል ጋር እንዴ በጣም ነው የሚወደው ካሌብን በጣም አሪፍ ነው በጣም አሪፍ እውነቱን ስታቅ እንደዚህ ነው ምትሏል አይ ያው ቤተሰብ ትሆናለህ ለነገሩ ጓደኝነታችን ስለሚቀድም እነሱ ሁሉንም አይተውት ስለሆነ ከኛ ጋር ህይወት የጀመሩት ጥያቄ አይሆንባቸውም ያ ጓደኝነት ጓደኛ ነው የሚሆነው ቤተሰብ ነው የሚሆነውና የዛ አይነት እንትን የለብንም የዛ አይነት አደጋ ተመልሶልህ አንድ ነገር ስትኖር ንጹህ ይሆናል ያልተመለሰለት ነፍሱ ይማረው ደበበሸቱ ነው ጋሽ ደቤ የሚገርም የሆነ ከትዳር በላይ የሚል ቲያትር ስንለማመድ ነው ትዝ ይለኛል እሱ ራሱ እኔ ሳልመጣ በፊት ብሔራዊ መጥቶ ካሌብን አገኘው ቀድሞ እኔ አልመጣሁም እኔ አርፍጃለሁ እኔ ከቃሊቲ ነው መጣው እሱ ያው ሰፈሩ ቀርብ ነው ያሬድን ስልክ ፈልጎ ነው የወንድሜ እኔ ትልቁ ነው ወንድሜ ስልክ ፈልጎ እስቲ ያሬድን ስልክ ስጠኝ አለው ከዛ ቆይሽ ብሎ እኔ ጋር ደወለ ይሁት የባለቤቱን እኮ ወንድሜ ስልክ ነው የሚያጠያይቀው ገና ተጠይቄ ማለት ነው ግን ያው ሳይገባው ሞተ ያው የካሌብ እኔና ካሌብ ባልና ሚስት እንደሆነ ነው የሚያውቀው ጋሽ ደቤ ነፍሱ መገነስ ያመጣ በጣም ይገርማል እኔ ምነው አሁን 32 አመት የቆየ ጓደኝነት ነው የሞቀ እስካሁን ምንም ነገር ሳይሆን ማለት ይሄ በጣም ይደነቅ ነው በእውነት ለመናገር ብዙ ጊዜ ጓደኝነት የሆነ አመት ላይ ይቆማል እና ከ30 አመት በላይ ያቆዩ በጣም ጥቂቶች ናቸው ያቆዩ አሉ እስከ 50 እስከ 60 የሚያቆዩ አሉ ግን ጥቂቶች ናቸው
ስለዚህ ከጥቂቶቹ መካከል ናችሁ ያስባለውና ይሄ የቆየበት ሚስጥር ምንድነው ብዙ አመት እንዲቆይ ያደረገው ነገር መሰረቱ ነው እኔ እንደዛ ነው ብለው ጓደኝነት ጥሩ መሰረት ካለው የተገነባበት የጓደኝነት ልክ መሰረቱ ጥሩ ከሆነ እስከ ህይወት ፍጻሜ ያልቃል እንደገና ልጆችህም ጋር ሊጀምር ይችላል ቤተሰብ ነው የምትሆነው በቃ ከማንነትህ ጀምሮ በመውጣት በመውረድ ውስጥ ሁሉን ነገር እንተዋወቃለን ያ ማለት በችግርህ ጊዜ በደስታህ ጊዜ አብሮህ የቆመው ሰውኩ ብርቅ ነው እውነት ለመናገር እንዲ እንደ ጭቃ ጠፍጥፈ የምታገኘውም አይደለም ጓደኝነት ደግሞ ሲገባ ይዛልክ ነው ይሄን ያህል እድሜ ያስቆጠረ እከሊ የምትለው ጓደኛ መኖሩ ቀላል ነገር አይደለምና እኛ ታሪክ የህይወት ክርህ ባለፈበት ሁሉ ያሉ ሰዎች አልኩ ታስታውሳቸዋለህ ላንተ ማንነት ጡብ ያቀበሉ ናቸው እነዛ ሰዎች አይደለም በእያንዳንዷ ነገር አብሮ የኖረ ሰው ይቀርና እና በዛ ሰዓት የነበረ ስለሆነ ታሪክህንም ነው የምታወራው ትዝታህንም ነው የምታወራው ማንነትህን ነው የምትናገረው ስላንተ እኔ ስለብረዬ መናገር እችላለሁ ከመጀመሪያው ጀምሮ የነበረውን ማለት ነው ስለ ኤልያስ ማውራት እችላለሁ ስለ ሰብስብ ስለ መስፍኔ ስለ ሌሎችም ልጆች ማውራት ይሄ መታደል ነውና እኛም በእያንዳንዷ ግንኙነታችን አብረን ስለነበርን የሆነ ስራ ሲመጣ ማስበው እነሱን ነው መጀመሪያ እነሱ መቻላቸውን አለማቻላቸውን አረጋግጬ ነው ስራ እንኳን ስሰራና ይሄ ነው የሚሆነው የመጀመሪያ እንትኖች ናቸው ነበር እንደው የቆየበት ሚስት ምንድነው ትያለሽ ይሄ ጓደኛ ያው እንትን ነው ያ አብራ ስትኖር አሁን የማልፈልገውን ማልወደውን ነገር ያቋል ካሬ ያንን ነገር ወደኔ ያመጣው በቃ ይሄ የሚያናድደኝን ነገር ይጠብቃል እኔም ካሬ የሚያናድደውን ነገር አቃሉ ወደዛ አልደርስበትም በቃ የማይፈልገውን ነገር ማክበር ነው ፈንጂ ወረዳ የሚባሉ ነገሮች እኮ አሉ ሰው ጋር ማለት ያ ነገር የሚያናድደው የሚያስቆጣው ከሆነ ወደዛ ያንን ነገር አላ ለምን አረጋለሁ ጓደኝነት እንዲቀጥል የማይፈልገውን ነገር አራረግም የሚፈልገውን ነገር አረጋም በቃ እንደዛው እሱም እንደዛው ነው እንደዛው ሁሉም ጓደኝነታችን እንደዛ ነው ይዘለቀው እናቀዋለን ካሌ ባሆነ የማይወዳቸውን እያንዳንዱ ነገር የሚበላቸውን እንኳን አቃለሁ የማይወዳቸውን አቃለሁ እሱም እንደዛ አሁን የማይፈልገው ነገር ብላ ብለው ያናድደዋል ከሌላ ሰው በበለጠ ምክንያቱም ይሄንን ያህል አመት አቀዋለሁ በጣም ይገር ብዙ አመት ቡና አቁሞ ነበር ካሌ እና ሲያቆም አቃለሁ አቁሟል አሁን ባለፈው ሳምንት ነው እንዴ ቡና ስናዝ እሱ ለሱ ሻይ አልኩኝ ማለት ተጀመርኩ እኮ አለ መጀመሩ ብቻ ነው ታቂ ማታቂ ሳልነግረኝ ተፋት ቆጠር ይቅርታ ይጠይቀኛል ወደፊት ጠይቅ አይ በነገራችን ላይ እኮ አየሽ እሱ ቦይፍሬንድ ገርልፍሬንድ አይፈልግም አየሽ አንቺ እኮ ያልነገርሽውም ለዛ እኮ ነው አይደል ይሄን እኮ የማይፈልገውን ነገር ይጠበቅሽ እኮ ለዛ ፈርተሽ አልነገርሽም ተገድቧል ነገሩ ያነዛ ፈንጂ ወረዳዎች ያልኩ ጓደኞቹ ስለምፈልጊና ነገርሽ ምክንያቱም አሁን እንደዚህ በዚህ ነገር ስትነካካ ከዛ በኋላ አትገናኝም እኮ የሆነ ነገር ፌል ሲያረግ ጓደኝነትም አብሮ ነው ፌል የሚያረጋው በቃ ስለዚህ አንዱ ማክበርና መጠበቅ ለብዙ አመት ጓደኝነት ጠቃሚ ነው ትክክል በጣም አሪፍ አይ አሁን ገና ሲሰማ ግን ገና በሐሳብ ነው የምትባቡት ባብሮታችሁ ገና ነው የሆነ ሐሳብ ሊያቀርብ ሲል አንቺ ይገባሻል ወይ አንቺ ታቀርብ እና ምናልባት እንደው የሐሳብ ልዩነት ሲያጋጥም እንዴት ነው ፈቱት እናንተ ነው ብቻ እንደው ሐሳባችሁ አንድ አይነት ሁሉ ጊዜ እንደ ሰው ትለያያለህ አይደለም በጓደኝነት በትዳርም መሐከል ሐሳብ ሊለያይ ይችላል በአንድ ነገር ግን ምትፈታበት መንገር ነው ትልቁ ነገር ምትፈታበት ነገር just ትነጋገራለህ እስከ ጥጉ ድረስ ማለት ነው በዛ ደረጃ ተነጋግረህ የሷ እምነት ከሆነ ያ ነገር እኔ አከብራለሁ ግድ ነው በቃ ያን ነገር አከብራለሁ እኔም እምነቴ በዛ ደረጃ ከሆነ አከብራለሁ ወደ ግጭት የሚያመጣ ነገር አይኖርም በቃ ይሄን ነገር በጣም ትፈልገዋለች ትወደዋለች ፈልጋለችና ማድረግ አለብኝ ብዬ አምናለሁ እኔ እንደንተን እኔም ፍላጎት በዛልክ ያ ትጠባበቃለህ ማለት ነው ተጣልታችሁ ታውቃላችሁ በጸብ ደረጃ ተጣልተን ነበር ተቋርፋችሁ እሺ ተቋርፍ ብራ ብሎኛ ቃል ምን ነበር የሚል ጊዜ ብራይ ምናምን ነበር ተጣልተን የሆነ ነገር የሆነ በስራም ስትጨቃጨቅ ብራይ እንደዚህ አይደለም ብራይ ምናምን እና አንድ ቀን ምን እንደሆነ አልሰማ ብየዋለሁ መሰል ብራ
ሲለኝ ብቻ የራሴ ስም ሁሉ አልመሰለኝ እንዴት ህብረ ይለኛል ተሰማኝ ተሰማሽ በእውነት ህብረ ነኝ ካለኝ ብዬ በቃ ለምን አለኛልሽ እና ያው ተነጋገርን ምንድነው ጥሩ ነገር ወዲያው እኛ ጋር የሚያድር ነገር የለም ያው በሽታ ሲቆይ አይደለ እንትን የሚሆነው እኛ ጋር የሚያድር አሁን ዛሬ እንነጋገራለን ወይ እኔ ወደሱ አሳመጣለሁ ወይ እሱ ወደኔ ይመጣል ከዛ በቃ ያልቃል ነገ ሌላ እኮ ለምንድነው ህብረ ያልከኛልሽ አይ በቃ ተፈታኩ አናደሽ ወዲያው ተነጋገርን ግን በሳፋ አናዱኛ አሁን ድጋሚ አናደሽ ይሆናል እኮ እንደዛ ህብረ አለሽ ነው አይደል እኮ በጣም ነው እኮ የአራት ወር የአምስት ወር ወሬ ነው አወራለ የድሮ ግን ሲሰማ ኮሽ ብሎባቸው ያቀም ይሄ እውነት ነው አሉ ያው አይ እንደዚህ እንትን ያለ ነገር የለም እኔ የማይፈልገው ነገር ካለ በደንብ ነው ማቀው እሱም እንደዛው ስለዚህ ይሄ ከፋጸብ ያው በስራ እንደዚህ በዲያሎግ ሁሉ ልንጣላ እንችላለን እንጂ እንትንስ አሁን ለምሳሌ ሚስጥር መጠበቅ ለምሳሌ ሁለታችሁ ያወራችሁት ሚስጥር ሌላ ሰው ሰምቶ ያቀም አንዱ ጓደኛት የሚያጣላ ነገር የለንም ሚስጥርም የለንም ይሄን ያለ ሚስጥር ማንተና ሚስጥሩ የግሩፕ ሚስጥር የግሩፕ አንድ ላይ ነው እንጂ ይሄ ስፔሻል እንደዚህ ለካሪ የምነግረው ምናምን መባል የለንም እሺ በሐሳብ ምን ያህል ትደጋገፋላችሁ በቃ የሆነ ነገር ነገርሽው ምን ያህል ይደግፍሻል አንቺ ወይ እሱ የሆነ ነገር ነግራት ምን ያህል ትደግፋለሽ ደስ መተማመን ነው ምለው መተማመን ማለት በሷ ትተማመናለህ አሁን ጓደኛ የሆነ እንትን ላይ ተዚለኛል ከትዳር በላይ የሚባል ቲያትር ሳዘጋጅ ደብል ስቱዲዮስ ነበሩት ደብል ስቱዲ ያረኩ ነው እንደዛ ወዳለሁኝና እንደዛ ነበር ሳዘጋጅ የነበረውና ህብረዬ መኖሯ እኔ ልቤ ሙሉ ያደርገዋል ለምን በየትኛው መልኩ ጎኔ እንደምትሆን አምናለሁኝ እና አንዷ ገጸ ባህሪ አንዷ አክትረስ ሰርተን ሁለቴ ግምገማ ነው አይደል ሁለቴ ግምገማ ተገምግማ ከዛ በኋላ አልሰራም ማለች እውነት ለመናገር ስሪ ማለት ደግሞ የመስራ ቤትም ስራ ስለነበር ስሪ ማለት ትችላለህ ብላ ግን በቃ አንደርስታንድ ያደረኳት ለምን ህብረያ አጠገቢ ስለነበረች እውነት ለመናገር የራስህ ሰዎች ሲሆኑ ይረዱሃል በየትኛው እርምጃ አብረው ነው የሚሆኑት ዛት ማች መስዋዕትነት ይከፍሉልሃል እኔም እንደዛው ነው ለጓደኞቼ የኔ ለምላቸው ለማቃቸውም ጭምር መስዋዕትነት ተከፍላለህ በዚህ ደረጃ ድረስ ትግባባለህ አብረህ ትቆማለህ የጓደኝነቱ ትልቁ ረፍት የሚሰጥህ ነገር ይሄ ነው ከሊስ አብሮህ አለ ብለህ ታስባለህና ያንን አስተዋውሳለሁ እንደንተም ምን ያህል በሐሳብ ትደጋገፋላችሁ ያው ነገርኩ አንድ አይነት ነው ይሄን ያህል ነው በሐሳብ ነገርኩ አሁን የፋዘርን ምሳሌ ያመጣውልህ አይደለ በየኔ ሐሳብ የነሱ ሐሳብ ነው ብቻ መነሻውን መስጠት ነው ከዛ በቃ ልብ ያርፋል እንደሚያልቅ አቀዋለሁ ያንን ነገር በዛ ላይ ሁለት ስራ ነው ውድቅት ሚል ቲያትርም ከፋዘር ጋር ሰርተናል የዛኔ ፋዘርን ተቀበልን ሁለት ስራ ነበር ያዙት ማለት ለመስራት እቅዳችን የነበረውና ቲያትር አዘጋጅ ለሱ ስክሪፕቱ ልከንለታል እዛ ጥነቱ ነው የመጣው ቲያትር መስራትና በጣም ብዙ ሰው የተገኘበት 3000 ምናምን ሰው ይሆናል ያንን ፕሮግራም ማዘጋጀት በጣም ከባድ ነበርና በቃ ልብ ለነሱ ሰጥቻለሁ በቃ ይሄ ነው በቃ ማረፍ ማለት በጓደኛ መተማመን ማለት ይሄ ነው ምን ያህል ቲያትር አብራችሁ ሰርታችኋል እስካሁን በቁጥር ታውቃ በርካቶች ናቸው በተለይ የግንዛቤ መስጫው አይቆጠርም እንጂ እሱ ቢቆጠር በጣም ብዙ ናቸው ከመቶ በላይ አንድ መድረክ ላይ ብዙ ናቸው እነሱ ግን ፕሮፌሽናል መድረክ ላይ ውድቅት ጀምሮ አሁን ውድቅትን ቀደም የነገረችህን ኤፍሬም ለማ በነገር ላይ በጣም ደሞ የሚገርም ሌላ ጓደኛችን ነው ከደር መደርደር ነበርበት በጣም እና እሱ እኔ ህብረ የሆነን ነው ሁለተኛውን ያዘጋጀ ነውና በኢትዮጵያ ቲያትር ታሪክ አባትና ልጅ አንድ መድረክ ላይ ተቦንበት ቲያትር ምናልባት ያ ቲያትር ነው ውድቅት ነው ጋሽ ቀለም ወርቅና አንቺ እሱ ቲያትር በጣም ብዙ ታሪካችን ነው ብለን እናስባለን ከቀድሞዎቹም በላይ ወደኛ አስተግተናልና ይሄ እንትንስ ህብርስ ማን ያዘጋጀሽውን በኋላ ካሌብ ደግሞ ዋና አዘጋጅ ሆነበት ሶስት አይጦች ነው እሱ ነው እንዴ ሶስት አይጦች የሚገርም እኮ ቲያትር ነው ሶስት አይጦች አሁን ይታያለው ብሔራዊ ቲያትር ማክሰኞ አንቺ መጀመሪያ አዘጋጅ ነበርሽ አይደል ከዛ አለሙ ገብራብ ቴክኒካል ዳይሬክተራችን አለሙ ገብራብ ነው በጣም ይሰራልን ነፍሱን ይማራውና አሁን ደግሞ ሶስት አይጦችን ካሌብ ነው ያዘጋጀው ካሌብ አዘጋጀው ካሌብ ሽማግሌውን ይሰራበት
አዎ በጣም ቲያትር ነው ጋሽ አጥናፌ እግሬን የሰበረ ቁጭ አድርጎ የሰራው እግርሽ ተሰብረሻል አይደል? አዎ ይዛኔ ስትሰሪ አሁን በቅርብ ነው አይደል ተሰብረሽ? በቅርብ አሁን እንዴት ነው? አረ በጣም ደህና ነው በጣም ደህና ካሌብ ነበር ሲታሰብ አረ እግዚአብሔር ይመስገን አልነበረም ደግሞ ደብል ስተዲ በስንት አመት ከምናምን ሰርተናል ቲያትሩን አሁን ሁለተኛ አመት ኦልሞስት እና የሆነ ስራ ነበረው ክፍለ ሀገር እሱን ቻይና ስቴት ነው ደብል ስተዲ ቻይና ሆይ ከዛ ደብል ስተዲ መጀመሪያ ተደርጎ ነው ልጁ ድሩ በ3 ሰዓት ወደኩ እሱ ሌላ ቀይሮት ነው አንቺ ተሰበርሽ ደብል ስተዲ ገድሽ ናተሽ ተረከትሽ እሱ ባይኖር አትሰበሪ ነበር ወይ በሱ ጊዜ አንተና አላለም እኮ ያው አጋጣሚው ነው የዛን ቀን ተጽፎልኛል መሰለኝ ማለት አይቀርም ቢኖር አትሰበሪ ነበር ወይ አልሰራም ነበር ቲያትሩን መጨረስ አይመስለኝም ካሌብ ቢኖር አስጨርሰኝ አይደል ሌላ ያው ከባድ ነበር መሀል ላይ ሁለተኛው ትዕይንት ላይ ነው አደጋው የተከሰተውና ቀጣይ ያሉትን ሲኖች መስራት ከባድ ነው ነገር ፔን አለው ምናምን ያው ልጅ አሁን ሊና መናገር አቅቷታል በመሰረቱ ሌሎቹ ተሰበሪ ጨርሺ በእንትን በድምጽ ትግባ በመናምን ሲወዛገቡ ሊና ምንም አታወራም ብቻ አይኗን አፍጥጣ ከዛ ካሌብ ቢኖር አስበው ወይ ቲያትሩን እንጀምሰራ አይመስለኝም እንደምንም ጨረሽው አይደል? አዎ በዱላ ጨረስኩኝ በጣም አሪፍ ነው በጣም ይገርም ነው አንድ ፎቶግራፍ አለ እስቲ የሰርግሽ ይሁን የምን ይሁን አላወኩም እስቲ ነው ይሄ ፎቶ ሚዜሽ ይመስላል ባልሽ ይመስላል ምንድነው ማን ያግባት ነው ማን ያግባት ቲያትር ምንና ምን የምትተውኑት እዚህ ላይ እዚህ ይሄ ፕሌይ ኮሜዲ ቲያትር ነው አለሙ ገብረአብ ነው ነፍሱን ይማር ያዘጋጀው አንድ ቤት ውስጥ ይሄ ግቢው ነው ተከራዮች አሉ 3 ተከራዮች እቺ ሙሽራይዋ ተበርናት የሰውየው ልጅ ነች ያከራዩ ልጅ ነች እና እቺ ቅድስት ነች አይደል ቅድስት ገብረስላሴ ነች እሷ ተከራይ ነች ደሞ ሌላ ተከራይ አለችና ሶስቱም ተከራዮች እሷን ይወዷታል ወንዶች አሉ ሌላ 3 ተከራዮች አሉ እና አንደኛው ዳንሰኛ ነው የኔ ካራክተር ዳንሰኛ ነው ተከራይ ነበር ተከራይ ነበር አንድ ተዋናይ ትዳር ያገኘው በዚህ ቲያትር ነው በዛ ላይ በዚህ ቲያትር ነው ትዳር ያገኘው ካሌብ እውነትሽ ነው ያን ጊዜ እሷ አይታው ነው ያው ይሄንን ቲያትር አይታው ትመጣ ነበር እንደውም ባክስቴጅ ትመጣ ነበር ታሪክ አለ ቆይ ችለኝ ነገር አትናገር ካሌብ የባዝዲኑን ነው የምናገር እሺ እና አብድ ካራክተር ነበር የኔ ካራክተር ዳንሰኛ ካራክተር ነው በጣም በቃ ሲሚል ካራክተር ነው አንድ ተዋናይ ካራክተር አለ አንድ ኢንጂነር አለ እና እሱ የድራሲው ኤልያስ ተስፋዬ ነው የሚገርምህ ፕሌይ ነው እኔ እውነት ለመናገር ፕሮዲዩሰሮቹ ቅድስት አቤኔዘር ናቸውና የእውነት አሁን ላይ ቢሰራ ራሱ በጣም ዘመን ተሻጋሪ ነው ምን ሰራ ይመስለኛል ቢሰራ እኔ መደግፋለሁ ምን ሎን እናት ሎን አዎ በቃ አሮጊት ሙሽራቱኛ ሜካፕ አለ ምን ችግር አለ እና የዚህ ቲያትር ጊዜ ካሌብ የሆነ የሚለብሰው ልብስ አለ ራቁቱን ወንፊት ነውና ራቁቱን የብሔራዊ ቲያትር ብርድ ታቀዋለ እና በቃ ብርድ እየመታው ተቸገረና ባዝሊን ገላውን ቀቡት ተባለ አለሙ ገብራ ባለው ነው ምን ነው ከዛ እኔ እንትን ባዝሊን እሱ ገላውን መቀባት ነው ምድቤ ከዛ ማለት የሆነው እንትን አለ አሁን ይሄ ሙሽራ ልብሱ በጣም ባጭር ሰዓት ነው የምንገባው ቅድስትና መስፍን አይፎክሩ ናቸው የሚያለብሱኝ ምድብ ከዛ እኔ በጊዜ መጣና ካሌብ ልብሱን ከለበሰዋል ገላውን ባዝሊን ቀባዋለሁ እና ማቲ አሁን ያባለቤቱ በቃ ትመጣለች እርግጠኛ ነኝ መቼ ነው መቀባው ያለች ስለኝ ነበር መሰለኝ ከዛ በቃ እኔ እሱን ቀብቼ እሱን አስተካክዬ የኔ ልብስ ምለብሰው በቃ ምድቤ ነው ማንንም አይነካው ለምን ተመድብ ያለው በቃ መስፍን ጫማዬ ልብሴን የሚያደርገው እሱ ነው ቅድስት ጸጉሬን ማስተካከል ነው ከመደበን ውጪ ከወጣን አለሙ በጣም ስትሪክት ነው በቃ እንፈራዋለን በጣም ከዛ የሆነ ቀን ስመጣ ቀድማ መጣ ገላውን ተቀባዋለች አንተ እሺ ከዛ ቅድስት ካስታንተነ ተገጃ እና ቅድስት እስከመጣ ነው የሚጠብቁትና ሁሉ በመስታወት ነው የሚያው ካስቴን ተነጠቀዋል ምንም በጣም የዋህናት የካሌብ ባለቤት በጣምና ምንም አይነት ልጅ ናት በዛ ላይ ከዛ ምንም እብራዬ ይቀባው ተጠበቁሽ እኮ በጣም ጎበዝ በቃ አሳረፍሽኝ ምናምን አልኳትና 2-3 ሳምንት ከቀባችሁ በኋላ በጣም አሳዘነች ከዛ ካሌብ በእናት ዛሬ ሳማት አልኩት አንቺ ደግሞ በቃ ወዳታለ
ከዛ ባንቺ ዛዝ መሰረት ሳማ ሳማ ከዛ በኋላ ነው ጋብቻው ሰመረ ከዛ በዛው ቀጠለ በዛው ስለዚህ የቲያትር ለጋብቻ ለማግኘት ተጠቅሟል ማለት በጣም ከባድ በጣም አሪፍ እኔ ሎሽን አለኝ የምገዛው የሆነ ቪክቶሪያ ሎሽን በቃ የምወደው ሽታ አለ ቪክቶሪያ እና ያው እነሱ ናቸው የሚጨርሱት ምግብ ተበልቶ ከታጠበ ሁሉም እንደዚህ ብሎ ነው የሚመጡት እና በቃ ሁሌ ነው እና የሆነ ጊዜ ትዝ ይላል መንገድ ላይ እኔ የለሁም ያሎሽን ሸተታቸው እኔ የለሁም መንገድ ላይ ለምደውት ከዛ ህብራ ይመጣልች እንዴ ብራ ተባባረን አሉ ካንቺ ብቻ ሎሽን ይስል ከይላስ ዳይ በቃ አንድ ጓደኛችን ሴት እሷንስ በነገር ላይ ከነሱ ምንም የለም ከኛ ምን ከቀባባ ነገር የሚያዝልን በቦርሳው ምን ይዛል ሽቶም ከኔ ነው የሚወስዱት ካሌብ ከነቃው ነው የሚወስዱብኝ የሚገርም ነገር አሁን አንዳንዴ ሲመጡ ነው ሳምፕል ሽቶሽ ምናምን አሁን ትንሽ ከፍ ካለ በቃ ሄደ ካለ ልክ እንደ ግዴታ ነው የምቆጥረው አሁን እህቴ ስትመጣ ኮፍያ እንደሚያስፈልገው ታውቃለች ካናዳ ናት ያለችው ለኝ አገር ኮፍያ የምታመጣለት እንደላጨችው አሷት ካናዳ ያለችው ብድሮ እየከፈለች ነው ኮፍያ ነው የሚመጣለት እየከፈለች ነው እኔ ቤትም ካደረ ኮፍያ ሰርቆ ነው የሚሄደው አሁን ኮፍያ በጣም አይ ኮፍያማ አታርከዝ ባለ ኮፍያ ሲበርደኝ አይ በጣም አይችለውም ነበር እንደው በቆይታችሁ ያዘናችሁበት በጋራ ያጋጣሚ ያለ ወይም በጣም የተዘናናችሁበት ሳቃችሁበት አጋጣሚ ካለ እንዳዘን አብሮ ቆይታችን ጓደኛችን በጣም እንወደው መስፍን በየነ የሚባል ጓደኛችን በህይወት ያጣነው ጊዜ የእውነት በጣም ድንገተኛ ነበር ሞቱ ደግሞና የእውነት በጣም ያዘንበት ጊዜ ነው ያ ጊዜ እንደ ጓደኛ አብሮ አሳልፈው ደሞ ድንገት ልጆቹ ገና ልጆች ናቸውና በሚሰራበት ሰዓት ለቤተሰቡም ትልቅ ጉልበት በሆነበት ሰዓት ድንገት ስናጣው የእውነት በጣም ያዘንበት ጊዜ ነው እንደ ጓደኛ እንትንስ ያላችሁበት በጣም የገረማችሁ ተዝናናችሁበት መዝናናት ማርም ይልካችሁ መሳቅ ነው ሁሌ ጃሪ በቃ በተገናኘ ደስታችን በተገናኘን ቁጥር ሁሌ ደስታ ነው ቲያትር ደስ የሚልህ እሱ ነው በነገር ላይ ከጥበቡ ስትኖር ስራ መጀመሪያ አንተን ነው የሚያዝናና በደንብ ስቀ በደንብ ተጫውተህ ነው ቀጥለ አዳብረህ ወደ ስራ ሆኖ የሚመጣውና ያ ነው የሚናፍቀን እውነት ስራ ይሄ ቢሮ ውስጥ ገባ ታውቀዋለህ አይደል ሩቲን የሆነ ነገር አይደለም ቲያትር ተገናኝተ ተነፋፍቀ ባክስቴጅ ያለው ቢጻፍ እጅግ በጣም ነውና ያንዳንዷ በተለይ ክፍለ ሀገር ስንወጣ እናሳልፋቸው ነገሮች ስንቅ ናቸው የህይወት ስንቅ ናቸው በጣም ደስ ይላል ሀገር የበለጠ የሚያዋድድ ግሩፕን ጓደኝነትን የሚያጠነክረው ክፍለ ሀገር ተተሳሰበ ካሉት ውስጥ ግን እናንተ ጠንክሮ ወጥቷል ወደ ቤተሰብ ተሸጋግሯል በጣም እንትን ሰርፕራይዝ ተደረጋላችሁ ስጦታ አይ ሰጥቶሻል እንደዛ ይለንም ስጦታ ሰጥቶሻል እኔ አላስታውስም ብሬ እኔ ከሌለ የሚወስዱት እጅ ላይ ከተገኘ እሷም ሰጣጣኝ ተወስዳለህ ሰጣጣቱ ሰርፕራይዝ ተደረጋችሁ አጣው ከስጦታ በላይ ነው የወሰዱት ሽቶዬን ይወስዳሉ አልኩ አሁን የካሌ መኪናው ሲኔ ሽቶ ይገኛል እርግጠኛ ነኝ ሳምፕሎች ይገኛል አሰልተውሽ ነው ማለት አላሰለችኝ ደስ ብሎኝ ነው ማረጋው ታስቦልን ይመጣል እኮ አሁን ከሚሰጥ ይልቅ ስታይ ያማረህን መውሰድ ደግሞ ይበለጥ ደስ ይላል እና በጣም የሚገርምህ ነገር ወደ ኋላ በመልሰ እኛ ድሮ ማለት ሳናገባ ቤተሰቦቻችን ጋር ሆነን እኛ ቤታው ለአመት ከአመት ባል በኋላ እኛ ቤት ይመጣሉ በሶስተኛው ቀን ምናምን ድንገት እንኳን ባይመጡ የሆነ ነገር በግ ቢታረድ ምናምን ፋንታ አላችሁ ሁሉ የነ ካሌ ፋንታ ነው እንዳትነኩ ይባላል ምግብ ራሱ ቤተኛው ነው እንጠራራ እሱ ብቻ ነው ሁሉም ይሄ እነ ካሌ ያው ካሌ ለምን ምን ሆነ ነው ገና ካሌ የምትባለው ሁሌ ቤት እነ ካሌ ይባላል እነ ያው የኔ ጓደኞች እንትን ለማለት እንደሱ ነው ቤት እንጠራራለን እንደ ትልቅ ካሌብን ቤቱ ይጠራናል ከአመት ባል በኋላ እንደዚህ ዞራ ነበር በጣም የሚገርም ለአራያነት የሚበቃ የተምሳሌት የሆነ ጓደኝነት ብዬ ነው የምወስደው አይደል እሺ አሁን ምን ያህል ተዋውቃላችሁ ለምሳሌ አጫጭር ጥያቄ ነው እውነት ከሆነ ትክክለኛ ከሆነ ትክክል ነው ትላላችሁ የምትታመኑት ለእግዚአብሔር እሺ አሁን ካሌብ ምን አይነት ምግብ ይወዳል ያበሻ ምግብ ነው የሚወደው አበሻዊ ምግብ እንጀራ በወጥ ይወዳል ክትፎ ይወዳል ምናምን
ትክክል ናት። እሺ እሷ ምን አይነት ምግብ ትወዳለች? እሷም እንደኔው ነው የምትወደው። አንድ አይነት ነው። አዲስ የጀመረችው ምግብ አለ ደግሞ ቡላ በክትፎ። እሱን ይናገራል ብዬ መጀመሪያ ይባላልብኝ ብዬ ቡላ በክትፎ ጀምረሻል? ቡላ በክትፎ ቡላ ብቻ በጣም ነበር የምበላው። አሁን እነግራቸዋለሁ ዛሬ ቡላ በክትፎ በልቻለሁ እለዋለሁ። እሱም ትወዳላችሁ እናንተ ትበላላችሁ? እሺ ምን አይነት ልብስ አለባበስ ነው የምትወደው እሷ? ጀስት ባህላዊም ትለብሳለች ፕሮግራም ሲኖር ማለት ነው። ባህላዊ ልብስ ትለብሳለች። ዘመናዊም ድሮ በጣም ሱሪ ታደርግ ነበር ከኛ ጋር። አሁን ሴት እየመሰለች ነው። ያው በግድ ነው የምለብሰው። ዞሮ እኔ በሱሪ ነው የማቅሽ። ሱሪ ነው። እንዴት እነሱ መሀል ቀሚስ ለብሳለሁ ታዲያ? ይከብዳል። በጣም እሺ የሚወደው የቤት እንስሳ? የቤት እንስሳ ትወዳለህ? ድሮ ነጊል እያለሁ ስነግሮሻል። ዋና ነው የሚወደው። ዋና በጣም የቤት እንስሳ እንጃ እኔ አላውቅም። የቤት እንስሳ ኖሮት ቤት ውስጥ ስለማላውቅ። እሷስ? እነሱም ቤት ድሮ ውሻ ነበራቸው። አሁን ግን አሁን ያለውን አላውቅም። የለም ምንም የላችሁም? ብዙ አይደለም ብዙ እንደዚህ ነው። ካሌ ማን ያደንቃል ከተዋንያን? ወይም ሙሉ ዓለምን ያደንቃል። አለም አሌክስን ትክክል ነው ያለው ገብራ ፍቄን አላለችም። ፍቃድ ተክለማርያም በጣም አንደኛ ፍቄ ነው። እሷስ? ታይደረግልኝ እሷ ብላለምን ትወዳለች። ከዛ አባቷንም ትወዳለች። አንደኛ ነው። አገር ፍቅር ኪሮስን በጣም ትወዳለች። ዋው እውነት ነው። ይበቃል ይሄን ያልከተዋወቃችሁ። በተረፈ አዲሱ ቲያትር ሶስቱ አይጦች ነው። መቼ ነው የምታየው? ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ በብሔራዊ ቲያትር። ሁለታችሁም አላችሁ? እዛ ምን ሆናችሁ የምትሰሩት? ይህን ፕሌይ በነገር ላይ ድሮ ከ22 ዓመት በፊት 23 ዓመት ሆኗል። አሁን በፊት እሷ ገረድ የምትባል ካራክተር ነበር የምትጫወተው። ትንሽ ነች፣ የ25 ዓመት ልጅ ማለት ትንሿ ነች እኮ ገረዳው፣ በእድሜ ትንሿ ማለት ነው። ይስሐቅ የሚባል ደግሞ የእሷ ታላቅ ነበር። ሁለታችን እንደዛ ሆነን ነበር የምንጫወተው ድሮ። ከ23 ዓመት በኋላ ስንመጣ እኔ አባትየውን አጎት ካራክተር ነበር፣ እሱን አክስት አደረኩትና እሷ አክስት ሆነች። አክስታቸው ሆና መጣ። ጀስት ግን ገርልፍሬንዱ ናት የሰውየው እንደዛ ሆነ ሰራ ነው። ስለዚህ ማክሰኞ ከ10 ሰዓት ከ11 ተኩል ጀምሮ በብሔራዊ ቲያትር ሶስቱ አይጦች ይታያሉ። አሁን እነዚህ ጓደኛሞችን ማየት ትችላላችሁ። በተረፈ ስለ ጓደኝነት ማለት የምትፈልጉት ነገር ካለ ጋብዣችሁ እንለያይ። አንተ ተብስ እንግዲህ ያው እባክህ አንተ ተናገር። እሺ ጓደኝነት ማለት እውነት ለመናገር ትልቅ ነገር ነው። መተሳሰብን ህይወትን የሚያሰክንልህ ነው። የምትደገፈው ነገር በእርግጠኛ እንደ ሃይማኖት የተደገፈው አለት ነው። እግዚአብሔርን የተደገፈው ማንንገዳገደውም ለዛ ነው። በዛ የተቃኘን ሆነን ለብዙ ነገር ትኩረታችን ትልቅ ነው። ቤተሰብ እኛ ጋር ሲሪየስ ነው። ጓደኝነት የቀልድ አይደለም፣ ሲሪየስ ነው። በዚህ ህይወት ውስጥ ጓደኛ ብለ እንደኛ ስትአነሳው በቃ ደስታ ነው፣ ማንነትን መዘከሪያ ነው። እንደ ቀልድ አይደለም። ጓደኝነት እልፍ የሚል አይደለም፣ መኖር አለበት። ታሪክህ ነው፣ ህይወትህ ነው። እኔ እንደዛ አይነት ነው ያየኋቸው። ከፊት ለፊታችንም የነበሩት ሰዎች ያንን ነው የነገሩንና በህይወቴ ውስጥ እውነት ለመናገር ባለፍኩበት ሁሉ የነበሩ ሰዎች ለኔ ቫሉ አላቸው ያስባለሁ። አቀብለዋል፣ ለኔ እዚህ መድረስ አቀብለዋል። በተለይ ደግሞ ብዙ ጊዜያችንን ተዋውሰን አሁን በህይወታችን ከኖርናው በላይ
የተገናኘንበት ጊዜ ይበልጣል እኔና አብርዬ እንደው በ19 ዓመታችን አካባቢ ነው የተገናኘነው 85 ዓመተ ምህረት እንደዛ ነው ምን ሆነው ብዬ ማስበው ዛሬ ኦልሞስት የ33 ዓመት መሆኑ ነው ከ50 ማን ነው ከ85 ጀምሮ ይሄን ያህል እድሜ አስበው እንግዲህ በዚህ ውስጥ እሷ ውስጥ በህይወቷ ውስጥ ያገባኝ ነበር በብዙ ነገሯ ማለት ነው በብዙ ነገሯ ውስጥ ገብቼ አስተያየት መሰጥ ይሄ ይሁን አይሁን ማለት መብት እስካለኝ ድረስ ማሰብ ምናምን እሷም በኔ ህይወት ውስጥ የዚህን ምትል ሰው ነች እንግዲህ ግዝፈቱን አስበው በጣም እና ጓደኝነት ቀላል ነገር አይደለም ስናከብረው ነው ግን የሚከብረውና እግዚአብሔር ይመስገን ይሄን ያህል ጊዜ የኔ የምትለው ሰው ኖሮ ማሳለፍ ቀላል ነገር አይደለምና አብርዬ ባንቺ ደስተኛ ነኝ እንደውም በሌሎች ጓደኞቻችን ባልመጡትም እንደዚህ አሁንኛ እንደዚህ ስንል ሁሉም አሉ ውስጣችን ያው የኔና ያሱ ነገር ገኖ ወጣ እንጂ አሉ ካሌ ኤልያስ አለ ሁሴን አለ መስፍን አይፎክሩ አለ መስፍን ይዘርጋዋል ሊና ቅድስት ሁሉም መሐላችን አሉ ግን ምንድነው ያው እነ ካሌብ ስለሚባል እነ ህብረት ስለሚባል የኛ ነገር ገኖ ወጥቶ ነው እንጂ ሁሉም ስራችን አሁን እኔ ስለኔና ስለ ካሌብ ሳወራ እነሱ ውስጥ እንዳሉ አርጌ ነው ማወራውና ጓደኝነት ትልቅ ውክልና መውሰድ ነው በቃ ውክልና መውሰድ ነው እኔ ስለ ካሌብ አሁን ውክልና አለኝ አሁን በመንግስት የሚሰጥህን ውክልና እኔና እሱ ተወሳስደናል በቃ መንግስት የሚሰጠውን የበለጠ ሙሉ ውክልና አለኝ እኔ ስለ ካሌብ መናገር ይችላልው የሆነ ነገር ሲሆን ቤተሰቦቹ ጋር መደርሰው ነኝ እኔ አሁን የሆነ ነገር ብሎ ካሌብ የሆነ ነገር ቢያረግ ነው ማለት ልክ እንደ ግዴታ ነው መቆጥረውና ውክልና መወሳሰድ ነው ራስን መስጠት ነው ኃላፊነት አለብሽ በሱ ኃላፊነት በጣም ጓደኝነት ኃላፊነት መውሰድ ነው በጣም ይገርም በጣም ደስ ይላል በእውነት ይሄ አሁን 32 አመት አልቆ 33ኛ ያያዘ ጓደኝነት ለ50 አመት በቅቶ የብርዬ በሊው ለማክበር ያብቃችሁ መሴሾ መታችሁ ያድርሰን አሜን 50ኛ አመት ለመከበር በጣም አመሰግናለሁ ጥሬና አክብራችሁ እዚህ ስቱዲዮ ተገኛችሁ እና የጓደኝነት ታሪካችሁን ስላወጋችሁ በጣም አመሰግናለሁ ያዳብርላችሁ ዳብሯል በጣም አልፎታል ከመጣት አልፎታል ስለዚህ ያው ለማርጀት ያብቃው አሜን አብሮ እናንተ ጋር እስከ ዘላለም ጓደኝነታችሁ እንዲቀጥል ምኞታችን ነው በክብር እንሸኛቸው